በመግቢያ ትንሽ ማለት እጀምራለሁ። የአባይ ግድብ ደጋግመን መናገር ያስፈለገበት ምክንያት ህዋቶች ትግሬዎች እነሱ እንደገነቡት የነሱ አንጥሮ ሀብት እንደነበር በእነሱ ነገር እንዳለቀ አድርገው ዘራፊነታቸውን ደብቀው ስለሚናገሩ ገብቷቸዋል። ስለዚህ አባይ ግድብ የብርቱካናማው አብዮት ካስታወሳችሁ ቱኒዚያ በጋዝ ራሱን አቀጣጥሎ አብዮቱን ሲለኩስ ልክ እንደ ኔፓል እና እንደ ስሪላንካ እንደ ሙስሊም ብራዘርሁድ ያልተዘጋጀ እንዳሁን ፋኖ እንደማለት እኮ ነው። ምንም ሳይዘጋጅ ጦር የሌላቸው ህብረቶች ያንቀሳቀሱት ስለነበር ምንም ፋይዳ የሌለው ነው የሆነው። ምንም ዲሞክራሲ አልመጣም። የሰው ለውጥ ነው የመጣው። ጉልቻ ቢለዋወጥ ወጣ አያጣፍጥም። አሁንም ሰሞኑን የኔፓል አብዮት እንቀስቅስ የሚለን ልደቱ አያሌው ለዚያ ነው። ስለዚህ አባይ ግድብ የተገደበ ምክንያት የ5 ዓመት ትራንስፎርሜሽን እቅድ ወያኔ ለህዝብ አቅርቦ ነበር። ወያኔ ህዋት ያኔ ግን የአባይ ግድብ እዚያ ውስጥ የለም። ሂዱና ይወት የመንግስት ሰነድ እኮ ነው። እነሱ ግን ስብሃትና መለስ በጣም ፈሪ ናቸው። በጣም ፈሪ ናቸው። መለስና እንደ ስብሃት ያለ ፈሪ የለም። የአማራ ህዝብ ይነሳሉ ስላሰቡ የጨፈጨፉት አማራ 28 ዓመት ነው እንግዲህ የጨፈጨፉ። መለስ በህይወት እያለ ይህን ዘየዱና ምርጫው እየመጣም ስለነበር አብዮቱ እየመጣ ስለነበር አባይን ገድብ ተብሎ በደጀንና ኃይለስላሴ ባቀዱት ቦታ በደጀንና 2 ቦታ ነው እዚያም አቅደዋል። ዋናው ግን ምርጫቸው የኛው ነው። ለምን የጎጃም ለጥ ያለ መሬት እንዲያረሰርስና እንዲያበቅል አዝርዕት ምን እንዲሆን እንድናመርትበት ማለት ነው። በደብረ ማርቆስና በደጀን መካከል ያለው ጋር ነበር ሊገደብ የታሰበው። ያ ነበር የታሰበው። ያንን እቅድ ይዘው መጣው ራሱ አማራ እናስገድበዋለን ብለው የሚገርማቸው በአመት የአማራ ገበሬ 500 ሚሊዮን ብር ይጣልበታል። ኦሮሞስ 18 ይቅርታ 40 ምናምን፣ ደቡቦች 18 ተመልክ። ደቡብ ማለት እኮ ከአማራ ይበልጣል። 56 ብሔር ነው። ኦሮሞ እንግዲህ በቁጥር እበልጣለሁ የሚለው 40 ምናምን ነው። አማራ ግን 500 ይጣልበታል። ተመልከቱ። ትግራይስ 0 ነበር። ስለዚህ ግድቡ 95 በመቶ የተገደበው በአማራ ነው። 5% ደግሞ በተለያየ የተገኙ ከነጋዴዎች ከምን ቀጣይ ያሳምርቱ እንይዛለን አሉ አልኩባይ በቃ ያገባኛል ባይ ነጋዴዎች ናቸው። ያም ከትግሬ መጡ ከኦሮሞ የመጡ ጊዜውኛ ነው የሚሉ ሰዎች ጥቂት ብር ሰጥተዋል። ሌላው ዲያስፖራው ነው። ቦንድ ግዛ እየተባለ የአረብ ሀገራቶቻችን ለምን 10 ዓመት ተጓተተ ስትሉ ተርባይን ሳይቀር የብረት ቱቦዎችን መልሰው ጫኗቸው። ሲሚንቶ ፋብሪካ ዘግተው ኢትዮጵያን ሞሶቦ የሚል አቋቋሙ። ለዚሁ ፐርፐዝ በቢሊየን ዶላር ዘረፉበት። አባይን ትግሬ ቢገነጠል ለራሱ ለማድረግ፣ ሁለተኛው ደግሞ ግብጾች የዘላለም ጠላት እንዲያደርጉ የተዳከመ መንግስት በመጣ ቁጥር እነሱ በላውንቸር በሚሳይል ይመቱታል። ይሄ የማይቀር ነገር ነው። ኢትዮጵያ አሁን እርስ በርስ ጦርነት ሲገባ 260 ኪሎ ሜትር በአባይ ተፋሰስ ግድብ ሰርተዋል። ሲመቱት ለመከላከል አገራቸው እንዳያጠፋ ግድብ ተሰርቷል። አሁን 260 ኪሎ ሜትር የሚዘልቅ ግድብ ገድበዋል። ሲመጣ ለማገድ ማለት ነው። ይሄንን ግን ታውቃላችሁ? አብዛኛቻችሁ ከዚህ በላይ ታውቃላችሁ። ለእናንተን ያልነግራችሁ ምክንያቱም ታውቁታላችሁ። በኢትዮ ፎረም እንግዲህ በአማርኛው ክፍለ ጊዜ ለምንድን ነው በመሰረቱ በኢትዮ ፎረም በአማርኛ ለምን ያወራል? ለምን በአማርኛ ይዘግባል ስትሉ የህዋት የትግሬ ልሳን አማርኛው ክፍለ ጊዜ ማለት እኮ እኛ እንድንሰማ ነው፣ እኛ እንድንሳሳት መረጃ በመንግስት ውስጥ እስካሁን ስላሉ ያገኛሉ። 90% 80% እውነታ ነው የሚያወሩት። 20 እና 15% ግን ህዋትን ደብቀው የትግሬን ገዳይነት
ትግሬ ህዋትን ነው የምላቸው። የህዋትና አባላቱን ገዳይነት ደብቀው ዘራፊነት ደብቀው እሱን ነፃ በማድረግ ብልጽግና ነው ጠላታችን እያሉ ሰሜነኛ እያሉ ያጭበረብሩናል። ተመልከቱ። ይሄ ነው ህዝቡ ያልነቃ። ኢትዮ ፎረም የእኛ ጠላት ነው። ስለዚህ የአባይ ግድብ አንደኛ ተርባይኑ ሳይቀር ነቅለው ወስደውት፣ አንደኛ ግድቡን ለማስተጓጎል በእነሱ ካርታ ስር እስከ ጋምቤላ አጠቃሎት የነበረውን ደግሞ አሁን ኦሮሞ አጠቃሎታል። ያኔ አገር ብንሆን ብለው አቅደው ነው አውቀው ሆን ብለው እዚያ ጋር ባንሆንስ ሱዳን የግብፅ አካል ስለሆነች የግብፅ መንግስት የሚያቋቁመው መሪ ነው ያለው ብያቸዋለሁ ሁልጊዜ። ስለዚህ ግብፅ መጠው ሱዳን ላይ ተባብሮ ይመቱታል ከሻቢያ ኤርትራ ጋር ሆኖ ማለት ነው። ይሄ እኮ ነው የታቀደው። ለዚህ ነው ህወሓት ጠላት ነው የምንለው። አገር ገንጣይ እኮ ነው። ወደብ አሳልፎ ሰጥቷል። በሂደር ትግራይ አገር ሲሆን ሊጠቀሙበት ማለት ነው። እነዚህ እኮ ናቸው እንግዲህ እነዚህ ሰዎች እኮ ባንዲራ አላቸው። የኢትዮጵያ ባንዲራ አይጠቀሙ። ቲዲኤፍ አይዲኤፍ እንደሚባለው ኢዝራኤል ዲፌንስ ፎርስ፣ ትግራይ ዲፌንስ ፎርስ ምን ማለት ነው? ሀገሩ ነው አልኮ ባንዲራ አላቸው። ሀገር ናቸው እኮ ህዝቡ አላወቀም። በኢትዮጵያ ሪሶርስ ትግራይን ገንብተዋል። ከ130 ፋክተሪዎች በላይ ካምፓኒዎች አሉ። ተአምር እኮ ነው። መድኃኒት ፋብሪካ አንድ እጽዋት የሌለበት ግብአት የሌለው ጋር መቀሌ እኮ ነው የተከፈተው። የአማራ ሰው ነው ደግሞ እሱን ከፍቶላቸው አባረሩት። ያንን የሚያመርቱት ለአማራ መግደያ ነው። አፈር ነው የሚቀሙበት። አማራን ነው የሚያጠፉበት ህዋቶች። ስለዚህ አባይ አንደኛ ግድቡን ለማስተጓጎል ነው። እኛ ኬር እኛ ነበርን ተብሎ እንዲባል። ሁለተኛውስ የብልጽግናን ዝና ለማንኳሰስ እንዲኮስስ ያኔ ብልጽግና በጣም እየተደነቀ አብይ እየተሞገሰ ታስታውሳላችሁ። እኛ ብቻ የምንቃወመው አሸሸ ገዳሚ እየተባለ አማራው እየዘፈነለት ተሸክመ ነው ምናምን ነው ተሸክማችሁት ያስገባችሁት። ያኔ ብልጽግና እንዲቆሽሽ፣ ብልጽግና እንዲጠላ፣ ብልጽግና ጥርጣሬ ውስጥ እንዲገባ ምን አደረጉ? ግድቡም እንዲቆም ስመኛውን አብይ ብልጽግና ገደለው እንዲባል ስመኛው ካናዳ ሊሄድ የተወሰነ ቀን ከአብይ ጋር ተነጋግረው ካናዳ ትኬት ተቆርጦለታል እኮ ፓስፖርቱ ላይ ተመቶለታል። የጉዞ ሰነድ ሰጥቷል። ፓስፖርቱ ምን ይመታል? ፓስፖርቱን ወስደውታል። ጉዳይ አስፈጻሚዎች ቪዛ እንዲሰጠው እየጠየቁ ነበር። በዚያ መካከል መንግስት ያን ፕሮሰስ እያደረገ ቪዛውንም ሳያገኝ እነሱ አመጡና ገደሉት። ለምን ገደሉት? እኛን ካባረራችሁን ኦሮሞን አስነስተን ነው የምናስጨፈጭፋቸው እንዳለው ስብሐት ነጋ አብይ ገደለው ተብሎ በብልጽግና ላይ የአማራ ህዝብ ይነሳ ዘንድ ነበር። ተመልሰው ለመምጣት ያደረጉት ጥረት ነበር እንጂ እኮ 40%ቱን ኦኬ ወንድም ያስገባሉ እንጂ እኮ 40% በልተውት እኮ ነው። ጀነራል ክንፈ ዳኘው የታሰረ እኮ በዚህ ነው። መርከብ የገዛ እንደ መድፍ የደበቀ አውሮፕላን ደብቆ የተገኘ ጓሮ ውስጥ አውሮፕላን ጓሮ ላይ ታቆማለህ። ታምር እኮ ነው የምታየው። እነዚህ ዘራፊዎች ናቸው። ዛሬ መለስ ዜናዊ ሐውልቱ ይደረግልን። የትኛው የግብፅ ግድብ ነው? የትኛው የሱዳን ግድብ ነው እንግሊዞች የሰሩት? በዚያን ጊዜ ተሞዳምደው ጠይቀው ያሰሩት መሪዎች መቼ ሐውልት ተሰራላቸው? ለምንድን ነው ኢትዮጵያ ውስጥ የሐውልት ሽሚያ ስትሉ አሁንም እነዚህ ሰዎች ግድቡን እኛ ነን ያስገደብ ነው ብለው በዓለም ላይ እንዲወደሱ የኢትዮጵያ ሕዝብ እንዲያመልካቸው ባንክ ሊዘርፍ ሂዶ የ6 ሰዓት በመኪና ጎዳና 3 ሰዓት በእግሩ ሩጦ የደረሰ ታንክ ተደግፎ ሲጋራ ጨሰ የሚባል ውሸት ነው። መለስ ዜናዊ ተኩሶ አያውቅም፣ ተዋግቶ አያውቅም። የሱዳን የምናምን የሶማሌ ፓስፖርት እየያዘ እኮ በዓለም ላይ ሲንቀሳቀስ ነበር። ታስታውሱም እንዴ? እነ ስዩም መስፍን ከውጭ ሀገር ነመለስ ያመጧቸው በሄሊኮፕተር ኢንጂኑ ሸዳውን ሆኖባቸው ሱዳን አረፍን የሚሉት እኮ ውጊያ ላይ አልነበሩም። እነዚህ ሰዎች ድሃውን ይሄ ከአድዋ ውጭ ያለውን ትግሬ ነበር ሲያዋጉ ነበር።
እነዚህ ወንበዴዎች ናቸው ዛሬ መሪ ናቸው የሚባሉ ጀግና የሚባሉ። ስለዚህ አባይ ግድብ የትግራይ አይደለም፣ ውሃው የአማራ ነው። የገደበው 95% አማራ ነው። ትናንት የትግራይ ነው ዘርፎበታል። ዛሬ ደግሞ ኦሮሞ ይዞ በዙሪያው 9 ቢሊዮን አውጥቶ ኦሮሞችን በግሩፕ አደራጅቶ አማራን እያጠፉ ቤንሻንጉልን 80% ኦሮምኛ እያስተማሩ ይሄ ወረራ ነው።